ሶ በሚገርም ሁኔታ አሁን ደግሞ የምንገኝበት ቦታ ጋይስ ምን ይባላል? It's like if you remember የምታስታውሱ ከሆነ ትንሽ ቪዲዮ ነው ከትላችኋለሁ 9/11 ሜሞሪያል ፕሌስ ነው የሚባለው የሚገኘው ኒውዮርክ ውስጥ ነው ጋይስ እና 9/11 የተባለበት ሪዝን ሴፕቴምበር ማለት 9ኛው ወር ስለሆነ ሴፕቴምበር 11 2001 ላይ ሀፕን ያደረገ ነገር ነው። በዛም ያደረገው አደጋ ፕሌን መቶ ፎቁን በመምታት የተከሰከሰ ነው። ፕሌኑን ደግሞ ሃይጃክ አድርገውት ነው የሚባለው። ሶ this is the building ይሄ ነበረ ቢልዲንግ እዚህ ጋር መንታ ፎቅ ነበረ እንደዚህ አይነት ፎቅ ነበረ። ሶ መጥቶ ይሄኛውን የገጨው ሶ በሚገጭበት ሰዓት ይሄኛውን እንደ ቢልዲንግ አድርገው እንደ እንትን አድርገው ሜሞሪያል አድርገው ሰርተውታል። እዚህ ጋር ደግሞ በዛ ሀፕን ባደረገው 3000 ሰው ሞቷል ጋይስ ድፍን 3000 ሰው 3000 ሰው 3000 ሰው ነው የሞተው። በዛ 3000 ሰው በሞተበት ምክንያት ደግሞ የተጻፉ ስሞች አሉ ዙሪያውን ኤቭሪዌር ስም ነው የተጻፈላችሁ ጋይስ እዩት። ፍራንክ ሚል ሮክ ሚል በዛ ሰዓት ነፍሳቸውን ይማርና እነዚህ ሰዎች ሞተው በዛ ምክንያት በዛ ግጭት ምክንያት ሞቷል። እና ሰዎች ደግሞ ከተለያዩ ሀገር እየመጡ ከተለያዩ ስቴቶች እየመጡ ከተለያዩ ሀገር እዚህ አሜሪካ ውስጥም ሆነ ከሌላ ስቴት እንደኔ እና ደግሞ አንዳንዶቹ ደግሞ ከሌላ ሀገሮችም እየመጡ ይጎበኛሉ። ቢካዝ እዛ ፎቅ ውስጥም አንዳንድ ሰው ደግሞ ፋሚሊ የሚሆንም አለ እዛ ቤት ውስጥ የተነገራቸው አሁን ለምሳሌ ወይ ደግሞ የሚያውቁ እዛ ፎቅ ውስጥ የሞተባቸው ሰዎች ደግሞ መጥተው አበባ ምናምን ያደርጋሉ እዚህ ቦታ ላይ ማለት ነው። እና ያየው ነበር ብዙ ቦታዎች እና በጣም ነው የሚያሳዝነው ጋይስ። እና እንደዚህ አይነት መረጃዎችን የምትፈልጉ ከሆነ የገባችሁ ሰዎች ፎሎ በማድረግ አትርሱ የቲክቶክ ቤተሰቦቻችን። እና ይሄን ይመስላል ጋይስ ውስጡን እንዴት እንደሚያምር ትልቅ ነገር ነው ለነሱ ይሄ ነገር ለአሜሪካኖች ማለት በጣም ትልቅ ነገር ነው። ሳይ ስላችሁ በጣም ትልቅ ነገር ነው። 9/11 የሚባልበት ቀን ላይ ለሰን ኒው ይር የኒው ይር ጊዜ ነው አካባቢ ነው። ሶ በጣም ነው ለነሱ ቢግ ዲል ነው because እነሱ በጣም እንደ ትልቅ ነገር ነው። 3000 ሰው ማለት ብዙ ነው ጋይስ። እና ዩት እና እየገባችሁ ፎሎ ማድረጋችሁ እንደዚህ አይነት መረጃዎች የምትፈልጉ ከሆነ ፎሎ እያደረጋችሁ ቤተሰባችሁን ተቀላቀሉ።